አብራችሁን ስላላችሁ እናመሰግናለን። መሰንበቻን እያደመጣችሁ ነው። ከኛ ጋር ቆይታ እያደረጋችሁ ስለሆነ በጣም ደስ ብሎናል። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። መሐመድ አወል ሳላህ ያን ማዶ ተወዳጅ ስራን እንግዲህ ተወዳጇ ድምጻዊት ሃናን አብዱ ሰርተዋለች። አዲስ አልበሟም እየመጣ ነው። እንግዲህ በይፋ የዩቲዩብ ገጿ አማካኝነት ነው ደግሞ ይህን ስራ የለቀቀችው። ስለዚህ ስራ መነሻ አድርገን ከሷ ጋር ለመጫወት በስልክ ጋብዘናታል ማለት ነው። ሃናን እንደምን አለሽ? እንደምን አለ ሶልዬ? ሰላም ነው አለን ይመስገን። አማን ነው ሁሉ ሰላም ደህና ነኝ። ያን ማዶ ብለሽ መተሻል? ያን ማዶ እኛ ቀየር አድርገን ነው ደጎ ሀገር ብለናል። አዎ ደጎ ሀገር ያን ማዶ እኔ መሐመድ አወል ሳላህ ከመወዳቸው ስራዎቹ መሀል አንዱ ነው። እኔም እንደዛው የሚገርምህ በጣም የልጅነት እንትኔ ነው ማረሳው። እኔ በልጅነቴም ነው ወደዚህ የመጣሁት አዲስ አበባ ስመጣ እና በቃ ይናፍቃል ሀገርህ ምናምንና አንዳንድ ጊዜ ይህን ዘፈን ስሰማው እንባው ላይ ይቀድመኛልና ለዛም ነው በክብር የሰራሁት። መሐመድ አወል ሳላህ ውድመን አልበም ላይ ይመስለኛል ካልሳሳትኩኝ የሱ አልበም ላይ አቀዋለሁና ስለምን መስራት ፈለግሽ ይሄንን ስራ? እውነቱን ለመናገር አሁን ኖርማሊ ይሄ ስራ በጣም በብዙዎች ዘንድ የሚወደድ ስራ ነው እና በቃ ከልጅነቴ ጀምሮ ለሀገሬ ፍቅር አለኝ። እኔ ለወሎ በባህሌና በሀገሬ በቤተሰቤ አልደራደርም እና ይሄን ስራ እኔ ኖርማሊ ከአልበም ውስጥ እንደ ማስታወሻነት ሰርቸው አለኝ። የራሴን ማሻራ ያስቀመጥኩበት ወሎ ዘፈን አለ። ሁሉም ሙያተኞች ያውቃሉ። ለ4 አመት ምናምን ያክል ስቱዲዮ ላይ ነው ያለው ሰርቸው ማለት ነውና በቃ እንደ ምርቃት ስለምወደው በቃ ሰርቼ ያስቀመጥኩት ስራ ነበርና አሁን ደግሞ ዩቲዩብን የሚያነቃቃልኛል ብዬ ለቀቅኩት። ለምን እኔ እዛ ውስጥ አካተትኩትም አላካተትኩትም አሉኝ የወሎም የሰራሁት ቆንጆ አርጌ ራሴን አሻራ የሚያስቀመጥኩበት ግን ያሰብኩት በጣም ረጅም አመት ነው። እንኳን አዲስ አበባ ሀገር ላይ ሆነህ እንኳን ወሎ ይናፍቃል። ወሎ ብዙ ምናፍቅ ብዙ ባህል አለውና ተሰራ። ያው ኪዶ አድማሱ ጋር ነው የተሰራው። ኪድዬም ያውቃል መቼ እንደገባሁት መቼ እንደተሰራ ያውቃል። ሌላውም ሰው አጠገብ ያሉ ዘፋኞችም ሁሉም ያውቃሉ። ኳየር ምን የሚገቡ ግን ረጅም አመት እጄ ላይ ነበረ። ያንቺ ከመውጣቱ ጋር በተገናኘ አንድ ነገር ሰማሁኝ። በሌላ መንገድም ተሰርቶ ሊወጣ እንደሆነ አንዲት ድምጻዊት አማካኝነትና ምንድነው የሆነው? ምናልባት እዚህ ላይ ማብራራት ማጥራት ያለብሽ ነገር እንዳለ ይሰማኛል። አዎ የሚገርም ሶልዬ እኔም እንደዛ አይነት ነገር አይቻሉ ልከውልኛል እና ኖርማሊ እኔ አሁን ህዝቡም ወይ ደግሞ ሌላውም ሙያተኛው ገብቷል እንዲያቅልኝ የምፈልገው እኔ ይሄን ስራ ከገጣሚውም ጋር ተፈራርም ያለው ለረጅም ጊዜ እጄ ላይ ነው ያለው ኖርማሊ ማለት ነውና እንደውም ምን አሁን እንደዚህ እንትን ካለ በኋላ ያንን ሲልኩልኝ ምን አሰብኩ መሰለህ? ልጅቷም ለምሳሌ እንዲ ከምታደርግ እንዲ ከፍየበት ሞቶበትም ስራው እኔ ምንም ሰራውት አልሰራውት እኔ ስለምወደው እንጂ ለኔ እንትን ነው በቃ የተወሰነ በራሴ ትንሽ አሻራ ያስቀመጥኩ ልጅ ነኝ። ብታወራኝ ላይክ እንትንላት ነበር ለኔ ብዙ ሃናን የመሐመድን ሰራች እንጂ የሆነች ልጅ የመሐመድን ሰራች አይባልም። ትንሽም ቢሆን የራሴ እውቅና አለኝ የራሴ ስም አለኝና ያው እንደዚህ አይነት ነገር ያጋጥማል። እኔ ኖርማሊ ከማንም ጋር አይደለም ውድድር ከራሴ ጋር ነው በፊትም ስጀምር ግን በቃ ሹር እኔ በዚህ አይነት ዲሲፕሊን ውስጥ ያደኩ ልጅ አይደለሁም። ሩጫዬ ከራሴ ጋር ነው። ሁሌም የማደርገው ከራሴ ጋር ነው። ሌሎች ማምነ ኪዱም ቢጠየቁ ይሄ ዘፈን ሃናን ላይ ስንት አመት እጁ ላይ ነው ገጣሚውም ቢጠየቅ ዜማውን የሰራው ገጥሙንም የሰራው አርቲስት ተስፋ ብርሃንም ቢጠየቅ ያውቃል። ህሊናው የሚያውቃል ረጅም አመት ሰርቸው እጄ ላይ እንደሆነና ብዙ እንትን አይደለም። ያንን እኔ ብዙ አልፈልገውም። ሙዚቃውንም በርግጥ እጄ ላይ ፊርማ ቢኖርም ግን በቃ እኔ ውድድሬ ከራሴ ጋር ነው። አልበሜ ሊወጣ ስለሆነ ዩቲዩብን ለማማቅ ነው ያወጣሁት። ረጅም አመት መስራት የምፈልገው ዘፈን ነው እንዳሻራ እኔ ነገርኩ። ነገ ሲወጣ የሚታይ ነገር ነው። ከአንድም 2-3 የወሎን ባህሎች አስቀምጫለሁ አልበሜ ላይ። ስለዚህ ከ4 አመት በላይ እጄ ላይ የቆየ ራሴ የሰራሁት ግጥምና ዜማ ደራሲው ተስፋ ብርሃን ነው። እንግዲህ እሱ እንግዲህ በፍቃድ በህጋዊ መንገድ ያሉ ፕሮሰሶች ተጠናቀው እጄ ላይ የነበረ ስራ ነው ሲጠቃለል በሚገባው ምን አርት ቅብብሎሽ ነው። እኔም ነገ የኔን ስራዎች ነገ እኛ ለሆነ ሰው እንዘፍናለን። ለኛ ደግሞ የሚዘፍን እኛን ስራ የሚዘፍን ሰው ደግሞ ይመጣል። ቅብብሎሽ ነውና ብዙ ይሄ እንደዚህ ምናምን አይነት እንትን ያለ ልጅ አይደለም። በዛ ስምና ማላደኩም ግን
በቃ በስትክክል ራይት ስላለኝ አደረኩ። ከዛ በኋላ የሆነ ዘፈን ይልኩልኛል እንትን ከዛ አየውና ለምን ይሄ ነገር ሀፕን አረገ በውስጤ። ኖርማሊ ልጅቷ እንትን ቢኖራት ብታወራኝ እኔ ለኔ ይሄ እንትን ሃናን የመሐመድ አወል ሳላህን ሰራችሁ ነው እንጂ የሚባለው ማንም መሐመድ መሆን አይችልም። መሐመድ የራሱ አሻራ ያለው ሰው ነውና እኔ ከመውደድ ከመሐባ ነው የሰራሁት። ደግሞ አሁን የመጣ ሀሳብ ወይ አሁን የተፈጠረ ነገር አይደለም። ለረጅም አመት እጄ ላይ ያለ ለረጅም አመት የተንከራ እንትን ያልኩት ስራ ነው ላይክ የለፋውበትና ብዙ ያንትን አይለኝምና በመን ወያየት ደግሞ ማምን ልጅ ነኝ እኔ በመነጋገር ምንም ይሄ ክለር እንትን የለም ውስጥ ላይና ያ ነው ሁድላ አልበምሽ ተጠናቆ ሊወጣም ነው። አልበም እንግዲህ ተናግሬያለሁ። ረጅም አመት እንደዚሁ 5-4 አመት እጄ ላይ ነው። ያው ግን ስራ ሁሌ አፕዴት ይፈልጋል። ይዘህም አትረካም። በተለይ አልበም ሲሆን ደግሞ በቃ እዚህ ጋር እንድናረግ ያልክ ብዙ ነገር ነው በአልበም። እኔ እውነት እንደውም እኔ ሚዲያ ላይ ብዙ ጊዜ ችግሮቼን ማውራት አልችልበትም። እንደውም ጥንካሬ ላይ ምናምን ነው ማወራውና ብዙ ነገር ሆኛለሁ በዚህ ስራ። ብዙ ነገሮችን አይቻለሁ። ብዙ ነገር ደርሶብኛል። ግን እንደዛም ሆኖ እኔ አላማዬና ኢላማዬ ህይወቴ እስካለች ድረስ ያገሬን ባህል ከፍ ማድረግ ነው። ጫይም ከማንም ጋር አይደለም። ውድድሬ ከራሴ ጋር ከትናንት ነው ማንነቴ ጋር ነውና በቃ ወጥቶ የህዝቡን ፊድባክ ማየት ፈልጋለሁ። በደንብ የለፋሁበት ነው። በቅርብም አልነበርሽም? ውጭም ነበርሽ? እዛው ወደ ወሎም አካባቢ ጎራ ብለሽ ነበር ወደ መቅደላ ዩኒቨርሲቲ። ምንድነው እየሆነ ያለው? ውጭ ባህሬን ነበርኩኝ ለበዓል እና ከዛ እንደተመለስኩኝ አንድ ቀን እንኳን አልቆየሁም። ዩኒቨርሲቲው ጠርቶኝ ወደ ወሎ አቅንቼ ነበረ። መቅደላ ዩኒቨርሲቲ እንግዲህ አሁን ላይ ያሉ ተጽዕኖ ፈጣሪዎች ተብሎ ከነዛ ውስጥ ነው አንዷ ነበርኩኝ። ሄጄ የሚገርም ውይይት አድርጌ ትልቅ ኃላፊነት ተቀብዬ ነው የመጣሁት። እሱን ደግሞ እንዳደርገው ፈጣሪ የሚያግዘኝ አድርገዋለሁ። አሁን ህዝቡን እኔ የምጠይቀው እስከዛሬ በሌላ ዩቲዩብ ቻናል ነበር የምመጣው። አሁን ደግሞ በራሴ ዩቲዩብ ቻናል ስለመጣሁኝ ሃናን አብዱ ኦፊሻል የሚለውን እየገባችሁ ሰብስክራይብ አድርጉልኝ። ደጉ ሀገር የሚለውንም ስራዬን ለዩት ስራዬን ሳይሆን የመሐመድ አወል ሳላህ ስራን የሞከርኩትን። ስለዚህ እየገባችሁ ስሙት፣ ሀሳባችሁን አስቀምጡልኝ። የማስተካከለውን ነገር ለሌሎች ስራዬ ስለሚጠቅመኝ አንድ እኔ ባነሳው ደስ የሚለኝ የመሐመድ አወል ሳላህ ቤተሰቦችን የማግኘት እድል ነበረሽ? እነሱ ከሰሙት በመጨረሻ የምለው ነገር ሶልዬ በአጭር ጊዜ ዩቲዩብ ላይ ለቅቄው እንደዚህ ስላበረታታችሁኝ ሁላችሁንም አመሰግናለሁ። በመቀጠል ደግሞ አስታውሳለሁኝ ገጣሚ ተስፋ ብርሃን ይህን ስራ እንትን ስንል ለመሐመድ አወል ሚስት እኮ ነግሪያት ሃናን ሰርተዋለች ብያት በሷ ድምጽማ መስማት ፈልጋለሁ ብላለችኝ ብሎኛል። እና ቤተሰቦቹን ማመስገን ፈልጋለሁ። ውጭ የምትኖር አጎቷ መሐመድ አወል አጎቷ የሆነች የኔ በጣም የቅርብ ጓደኛ ያለች ያብስራ የምትባልች እና እሷ ረጅም ጊዜ እንደጀመርኩትም ታውቃለች። እንደውም ክሊፑንም አብረን ነው አሁን መች ቀን ራሱ ከወጣ ላይቭ ላይ ገብታ እዚህ ሞኜ ተቀርጬ እዚህ ስራ ላይ መግባት ፈልጋለሁ ብላለች። እስካሁን ለምን አቆየሽው? ለምን ስለምታውቅ እንደሰራው ታውቃለች። በጣም የኔም የቅርብ እህቴ ነች። ለረጅም አመት ጓደኛዬ ናት ያውዬ። ስለዚህ የመሐመድ አወል ቤተሰቦችን ከልብ አመሰግናለሁኝ። ሌሎቹንም የምታበረታቱኝ ሙያተኞቹንም በዚህ ስራ ላይ የተሳተፋችሁትን ሁላችሁንም ከሌክል ያለልም ሁላችሁም ኑሩልኝ፣ እድሜ ይስጣችሁላለሁ። አመሰግናለሁ። እናንተንም ሶልዬ ከልብ ነው ማመሰግነው። እኛም በጣም እናመሰግናለን። እንግዲህ ከስራው ጋር በተገናኘ አንቺ ጋር ያለው እውነት አንቺ ጋር ያለው ነገር ይሄ ነው። ሌሎች ጉዳዮችን ደግሞ ባለሙያዎችም ሀሳብ እንዲሰጡበት ማድረግም ካስፈለገ በሚመለከተው መንገድ ደግሞ እንቀጥላለን። በጣም እናመሰግናለን ሃናን ለሰጠሽን ጊዜ። እሺ ሶልዬ ደህና ዋሉልኝ። ድምጽሽን ሰምተን ብናበቃ ጥሩ ይመስለኛል እና ብትጀምሪው። ያማዶ ያናገር ያናጥቢያ ያናገር የውቦቹን መንደር ያንለጋስ ገራገር ሳላየው ማልቀር ያሳደገኝ አገር በደስታና በፍቅር ያንማዶ ያናገር ያናጥቢያ ያናገር ሳላየው ማልቀር ያናገር የምወደውን ከልቤ የማፈቅረውን አይናማ የሚወልደውን ወፍዛፉ የሚያረግደውን ናፍቄስ አልቀርበትም ተነሳሁን እስኬትም ተነሳሁን እስኬትም ተነሳሁን እስኬትም ደጉ አገር በምናብ ታየኝ ስወጣ በእምባዬ ሸኘኝ ስመለስ ባቸር ቆየኝ። በጣም ነው የምናመሰግነው። መልካም ጊዜ ወለልሽ እንጋብዛለን ሙዚቃውን።